ቅዱሳን፣ ጻድቃን፣ ሰማዕታት፣ መላእክት ጸሎት መስማት ይችላሉ አይችሉም? ልድገሙ ጥያቄው ገብቶታል? አይችሉም። ወንድ ልጅ ለአንድ ሴት ልጅ አይደለም የተፈጠረው። እናንተ ለአንድ ብቻ ራሳችሁን ፈጥራችሁ አስቀምጣችሁ ነው እንጂ ወንድ ልጅ ለአንድ ሴት ልጅ ብቻ ብሎ አላህ አልፈጠረው። ሴት ልጅ ለአንድ ወንድ ልጅ ብቻ አድርጎ ነው አላህ የፈጠራት። ይሄ ባህሪ ነው፣ በቃ ባህሪ ነው። ሴት ልጅ ይሄ ሳይንሱም አይደግፈውም፣ ሸሪዓውም ደግሞ አይቀበለውም። ወንድ ልጅ በአንድ ሴት ልጅ ብቻ አይረጋጋም። ወንድማችን ቴዶ ዘሩፋኤል በዚህ ሰዓት ላይ በማዕከላዊ ታስሮ ይገኛል። እንደዚህ በተሰበረ ልብ ቪዲዮ ባልሰራ ደስ ባለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? እንድትቆያችሁ እኔ እግዚአብሔር አምላካችን የተመሰገነ ይሁን ደህና ነኝ። ይህን ሰሞን እንግዲህ ጠፋሁባችሁ። የተወሰነ መጠን ሰፈራችን መብራትም አልነበረም። እኔም ትንሽ ድካም ላይም ነበርኩኝ። ከምስጥራት ጋርም ትንሽ መሳተፍና ማረፍም ስለነበረብኝ ለዛ የጠፋሁባችሁ በጣም ይቅርታ ጠይቃለሁ። በቴሌግራም ያናገራችሁ ልጆች ነበራችሁ፣ ስላሰባችሁ ሊንክ ከልብ አመሰግናለሁ። ዛሬ እንግዲህ ወቅታዊ ጉዳዮችን ይዘን መጥተናል። በተለይ ከዜና እረፍት፣ ከዜና እስር እንዲሁም ደግሞ አንዳንዶቹም በፊልሞቻቸው ላይ በአማርኛ ፊልሞቻቸው ላይ እንዴት አድርገው ስርዓተ ቤተክርስቲያንን እያቃለሉ እንደሆነ የምናይበት የምንመለከትበት ነው የሚሆነው። ለመናፍቃኑም ለሙስሊሞቹም መልስ የሰጠንባቸው ልንሰጥባቸው የሚገባቸው ቪዲዮዎችም ይዤ መጥቻለሁኝ። እስከ ፍጻሜው ድረስ ብትከታተሉ የምትጠቀሙት ነው የምትሆኑት ብዬ አስባለሁ። ስለዚህ ቀጥታ ወደ ዝግጅታችን እንግባ። ምናልባት ከዛ በፊት ግን የጊዜ ካለንና ማየት የምንችል ከሆነ ያስገድዶ ደፋሪው ወንድም እግረኛው ሚዲያ ላይ ያደረገውን ኢንተርቪው አይቼ ነበረ። በተወሰነ መጠን ምናልባት ጊዜ የሚኖርም ከሆነ ማየት የምንችል ከሆነ እናያለን፣ ካልሆነ በሌላ ቪዲዮ የምንመለስበት ነው የሚሆነው። ለሱ ብቻ ሳይሆን ከሌሎች ጋር ቀላቅለን የምንመጣበት ነው የሚሆነው። እስከ ፍጻሜ ድረስ ተከታተሉ። ቁርስ ስጡኝ አለ። ሰርተው ሲያቀርቡለት ግን ህይወቱ አልፏል። ይህ የአርቲስት ኩራባቸው ደነቀ የዛሬ ህይወት ነው። ትላንት ከወዳጆቹ ጋር ሰላማዊ ግንኙነትን ፈጽሞ ነው የገባው። ዛሬ ጠዋትም ሰላማዊ ነበር። ነገር ግን ጠዋት አልጋ ላይ ሆኖ ሳለ ቁርስ እንዲዘጋጅለት ተናገረ። ቁርስ አዘጋጅተው መኝታ ቤት ገብተው ሲቀሰቅሱት ግን በህይወት የለም። በቃ ይህ ነው የኩራባቸው መጨረሻ። ይሄ ነው የማናችንም ህይወት። ቁርስ ተሰርቶ እስኪቀርብ እንኳን ፋታ የማይሰጠን አይደለም። የኛ ነገር እንዲህ ነው። ዛሬ እንኑር ነገ እንኑር የማናውቃት ዓለም። ይሄ ነው የኛ ህይወት። ለዚህ ነው እንግዲህ ምንጨካከነው። ለዚህች ህይወት ነው እንግዲህ ምንባለው። ለዚህች ህይወት ነው በክፉ ዓለም ውስጥ ክፉ መንፈስ ይዘን የምንኖረው። እባካችሁ ወደ እግዚአብሔር እንቅረብ፣ መንገዳችንን እናሳምር። ይሄ ዓለም ለኛ የተፈጠረ አይደለም። እኛ በዚህ ምድር እንድንኖር የተፈቀደልን ሳይሆን የኛ ቤት ሰማያዊው ነው። ንስሐ ገብተን ስጋውና ደሙን ተቀብለን የመንግስቱ ወራሾች መሆን ስለሚገባን ወደ ልባችን እንመለስ። ከክፋት ዓለም ውስጥ እንውጣ። ከተንኮል፣ ከምቀኝነት፣ ከዘረኝነት ዓለም ውስጥ እንውጣ። የወንድማችንን ነፍስ እግዚአብሔር አምላክ ከቅዱሳኑ ጎን ያሳርፍልን። ነፍስ ይማር። አሜን አሜን። የአርቲስቱ ነፍስ ይማርልን። አርቲስት ኩራባቸው እንግዲህ በእናና ድራማ ላይ በጣም በሰፊው ሮል ላይ የነበረው ሰው ነው። በጣም በአስደንጋጭ ሁኔታ ምንነቱ ባልታወቀ ሁኔታ ላይ ቁርስ ጠይቆ በዛው ነው አረፈ የተባለው። በአንጻሩም ደግሞ ሌላ አርቲስትም ያረፈ ነበር። እንዲሁ ሃይላይቱን እንመልከተውና እንትን እንደባል
ከ60 በላይ ትወናን የሰራ ሰው እቤቱ ምግብ አጥቶ ሞተ ከማለት በላይ ድህነት የሚያስከፋ ነገር የለም አይደል? ያ ሁሉ ሰው የሚያውቀው አርቲስት ባቡጂ በጣም ብዙ ፊልሞች ላይ የሚታወቀው ወንድም ቤቱ የሚበላው ምግብ አጥቶ ነበር አሉ። የሚበላ ነገር አልነበረውም። ቤት ውስጥ ነው ሞቶ የተገኘው። የሚበላ ነገር አልነበረውም አሉ። ከዚህ በላይ እኮ ድህነትን እኮ የሚያስረግም ነገር የለም። እውነት ለመናገር መጠጥም ክፉ ነው። እውነት ለመናገር ጎዳው፣ በጣም ጎዳው። ብቻ ለሁለቱም እግዚአብሔር አምላካችን ነፍስ ይማርልን። ምን ያህሎቹ በዚህ ጉዳይ ላይ ሀዘናቸውን ገልጠዋል አልገለጡም ሌላ ጉዳይ ነው። ያሳዝባል። በነገራችን ላይ ለሀብታም ሲሆን ለድሃም ሲሆን የሚለቀሰው ለቅሶ ራሱ በራሱ ይለያል። ወይ ነው ቤት እናውቀዋለን። አንድ ሰው የእውነቱን የተናገረው ድሃ ስቶ ማንም ሰው አይወድህም ያለው እውነቱን ነው። ማንም አይወድ ነፍስ ይማር። እስቲ ከፊልም ዓለም ሳንወጣ አንድ ፊልም አሁን በቅርቡ ተለቆ ነበር ይመስለኛል እና እስቲ እንመልከተው። ይሄን ነገር መናናቁ እንደቀጠለ ነው። ስርዓት መጣሱ እንደቀጠለ ነው። እንግዲህ እንደምታዩት ሴትና ወንድ በአንድ አንቀጽ አይገቡም። ሴት ልጅ ደግሞ ቤተክርስቲያን ስትገባ ነጠላ ማድረግ አለባት። ነጠላ ሳታደርግ በሱሪ በአርቲፊሻል ፀጉር እንደዚሁ አርቲፊሻል እንዳለች ማለት ነው የምታዩት ነው። ይሄ ደግሞ ምንድነው ኖርማላይዝ ለማድረግ ነው። ሌላ ጊዜም ስርዓት እንዲጣስ የኛ ሴቶች ነጠላ ሳያደርጉ ቤተክርስቲያን እንዲገቡ እንዲሳለሙ ለማድረግ ነው ማለት ነው። ኦኬ አይኖ ፊልም ነው። ፊልም ግን ሲሆን የቤተክርስቲያኗን ስርዓት እና ደንብ በጠበቀ መልኩ መሆን አለበት። ስለዚህ ይሄን ነገር ለታዋቂ ቲክቶከሮች ሼር አድርጉልኝ፣ ኮፒ ሊንክ አድርጉ። ይሄ ቪዲዮ ቫይራል መውጣት መቻል አለበት፣ መታረም አለበት። ይሄ ፊልም አዲስ ፊልም ነው፣ ካሲና ይባላል። የብርሃኑ ወርቁ ፊልም ነው። ምላሽ መስጠት መቻል አለበት። እስከሰራ ድረስ የቤተክርስቲያኗን ስርዓት በጠበቀ መልኩ መሆን አለበት። ያው እንደምታዩት አርቲፊሻል ናት። ኦኬ አርቲፊሻል እንደሆነች እዚህ ቅድስት ቤተክርስቲያን ውስጥ መገኘት በራሱ በጣም አሳፋሪ ነው። እዚህ ጋር ነጠላ ያደረጉ ሰዎች አሉ፣ እዚህ ጋር ደግሞ ነጠላ ያደረገች ልጅ አለች ማለት ነው። ፊልሙ ራሱ ክላሽ ያደርጋል። ሼር አድርጉት፣ በጣም ኮፒ ሊንክ አድርጉት። ቫይራል መውጣት አለበት ይሄ ቪዲዮ። ሁለት ነገሮችን ላንሳ እዚህ ቪዲዮ ላይ። አንደኛው ምናልባት ርቃ የነበረች ከመንፈሳዊ ርቃ ነበረች እንደው ወይም ከክርስቲያኑ ርቃ የነበረች ሴት ለማቅረብ ነው በሚለው ትግባ ትመለስ የሚሉ ሰዎች ሲኖሩ ይችላሉ። አንዳንድ ሰው ምንም ችግር የለው፣ ለምሳሌ ስራ ላይ ሆና ልትገባ ትችላለች። አታርቋቸው፣ ርቀው የነበሩ ሰዎች ሊኖሩ ይችላሉ። አታቀርቡ፣ አታርቋቸው የሚሉ ሰዎች ይኖራሉ። እውነት ነው። እሱም እንዳለ ሆኖ ርቀው የነበሩ ሰዎችን ከማቅረብ አንጻር ሸክማ እንዳናበዛባቸው፣ ጭነት ላናበዛባቸው እንችላለን። በተቻለ መጠን ቢያንስ እግዚአብሔርን መጥተው ያመስግኑ ሊባል ይችላል። ከሁለተኛው ወገን ግን ፊልም እስከሆነ ድረስ ደግሞ የአንድም ቤተክርስቲያን ገጽታ ደግሞ ማበላሸት፣ በተለይ ኦርቶዶክስ ተዋሕዶ ቤተክርስቲያን ገጽታ ማበላሸት ደግሞ ጥሩ ነው ብዬ አላስብም። ከምን አንጻር ቤተክርስቲያን የራሷን የቻለ ባህልና ትውፊት ስርዓት ያላት አካል ናት። የሚገለጽባትም መገለጫዎቿ የሆኑም ስርዓቶቿም የራሱ ቻል አላት። ስለዚህ ያ ነገር ተጠብቆላት በአግባቡ በስርዓቱ ሊገለገሉባት የሚችሉባት ቦታ ነች እንጂ ወንድና ሴት በአንድነት የሚሰግዱበት፣ ወንድና ሴት በአንድነት የሚቀመጡበት ምክንያት ቤተክርስቲያን ውስጥ የለም። ማንም ይሁን ማንም አገልጋይ ይሁን ምንም ቤተክርስቲያን ውስጥ ወንድና ሴት በአንድነት አይቀመጡም። በአንድ መግቢያ አይገቡም። በአንድ ቦታም ደግሞ ሄደው አይሰግዱም። ይሄ ነውር ነው፣ እናውቀዋለን። ይሄ ነገር ሳያውቅ ቀርቶ ነው ወይ አላውቅም ወይ ሌላ ጉዳይ ነው። ሁለት ሰዎች እዚህ ላይ ተጠያቂ መሆን አለባቸው ብዬ አስባለሁ። ከፊልሙ ዓለም ዳይሬክተሩ ይመለከተዋል፣ በደንብ መነጋገር ነበረበት። ከመንፈሳዊ ዓለም ግን ሁለት ሰዎች አሉ። አንደኛው ይህንን ፊልም እንዲቀረጽ የፈቀደው አስተዳደሩ ነው። ምክንያቱም ያለ አስተዳደር ይሄ ነገር ማድረግ ስለማይቻል ዝም ብሎ ተገብቶ ያ ሁሉ ክሬው ተነስቶ ዝም ብሎ ቤተክርስቲያን ሄደን ፊልም እንቅረጽ አይባልም። ምን አስበው ነው፣ እንዴት ተነጋግረው ነው ከአስተዳደሩ ጋር ሌላ ጉዳይ ነው። ሁለተኛው አጻወት የሚባል አለ፣ በሩን የሚጠብቀው አካል። ጥበቃው በነሽ ላይ ቤተክርስቲያን ውስጥ በማንኛውም የሚፈጸሙ ኃጢአት በሙሉ ተጠያቂ ጥበቃው ነው በቤተክርስቲያን ወይም አጻወት በሩን የሚጠብቅ ማለት ነው። በቤተክርስቲያን ስርዓት በቤተክርስቲያን ትምህርት ላይ ማንኛውም ቤተክርስቲያን ውስጥ ሊፈጸሙ ስለሚችሉት በደሎች ኃጢአቶች ተጠያቂው አጻወት ነው። በሩን የሚጠብቁት ቤተክርስቲያን ውስጥ ከገቡ በኋላ ሰዎች በደል እንዳይበድሉ መጠበቅም ጭምር አንዱ ግብሩ እሱ ነው። አሁን በር ጠብቆ ከሌባ መጠበቅ ካልሆነ በስተቀር ከምን እንደሚጠብቅ መድኃኔዓለም ክርስቶስ ይወቀው። ስለ ስርዓተ ቤተክርስቲያን እያወራን ነው። ወንድማችን እንግዲህ ታስሯል። እስቲ እንስማው። ወንድማችን ቴዶ ዘሩፋኤል በዚህ ሰዓት ላይ በማዕከላዊ ታስሮ ይገኛል። እንደዚህ በተሰበረ ልብ ቪዲዮ ባልሰራ ደስ ባለኝ።
ነገር ግን ሁሉም ነገር ያማል፣ ይሰለቻል። መሳደድ፣ መፈለግ፣ ንግስ በመጣ ክብረ በዓል በመጣ የሆነ ነገር በመጣ ቁጥር መፈለግ፣ እንደ ወንጀለኛ፣ እንደ በደለኛ፣ እንደ አሸባሪ መታየት ያማል። ማርያምን እንዴት ብዬ እንደምነግራችሁ አላውቅም። እጅግ በጣም ያደማል። ወንድማችን ቴዶ ዘሩፋኤል ትላንት አመሻሹ ላይ ማለትም ነሐሴ 19 ማታ አካባቢ ላይ በፖሊሶች ተይዞ ሄደው። እኔ አንድ ነገር ግን ልናገር ወዳለሁ። ወንድማችን ቴዶ ዘሩፋኤል ብዙ ጧሪ ቀባሪ አጡ እናትና አባቶች እንዲሁም አረጋውያን እግዚአብሔርን ቴዲ የነሱ ልጅ ነው። ብዙ በዚህ ሰዓት ላይ በደዌ ዳኛ ባልጋ ቁራኛ ተይዘው በየጸበሉ በየሆስፒታሉ ለሚንከራተቱ ለሚጨነቁ መፍትሄ ላጡ እህትና ወንድሞች ትክክለኛ ወዳጅና ወንድም ነው ቴዲ። ቴዲን ማሰር እነዚህን ሰዎች ማሰር እንደሆነ ብቻ እንድታውቁ ተፈልጋለሁ። በዚሁ አጋጣሚ ኦርቶዶክሳውያን ቴዶ ዘሩፋኤል ዘረኛ አይደለም፣ ቋንቋ፣ ነገድ፣ ብሔር የለውም፣ እንዲሁም ፖለቲከኛም አይደለም። ስለዚህ ስለ ሀገሩ ስለ ኢትዮጵያ ስለሚወዳትና ስለሚያፈቅራት ቅድስት ቤተክርስቲያን የሚገባውንና የሚገባውን ነገር ተናገረ አደረገ እንጂ ምንም የሰራው በደል ነውር የለም። ስለዚህ ኦርቶዶክሳውያን ሁላችሁም ከቴዶ ዘሩፋኤል ጎን በሐሳብ እንዲሁም ደግሞ በጸሎት እንድትቆሙ ብቻ ነው መጠየቅ እምፈልገው። ወደድንም ጠላንም ይህ ቀን ማለፉ አይቀርም፣ ያልፋል። እንግዲህ ያው 2 ቀን ሆኖታል ቪዲዮ ከተሰራ። እንዳልኳችሁ ነው ለቀደም ቪዲዮ ስላሰራሁኝ ስለሱ ሳልናገር ባለፍ ደግሞ ነውርም ስለሚሆን ጭምር እንደ አንድ ኦርቶዶክሳዊ ወንድም ስለ ቤተክርስቲያን ሁላችንም እንደምንጨነቅ መጠናችን የቤተክርስቲያን ጉዳይ ጨንቃን ብለን ነው ሁላችንም እየሰራ ያለነው። ስለ ስርዓተ ቤተክርስቲያን ነው እየጮኸን ያለነውና ወንድማችን ጉባኤ አዘጋጅቶ በተለይ የፍቅር ጉባኤ ማህበር ሳላቸው እዛ ጉባኤ ላይ ተዘጋጅቶ ከዛ ጉባኤ ላይ ጠርተው ወስደው ያሰሩት ለምን እንዴት ምናምን የሚሰዎች ኢትዮጵያ ውስጥ እርግጥ ስለመብት መጠየቅ አስቸጋሪ ቢሆንም ኢትዮጵያ ውስጥ ሆኖ ስለመብት መጠየቅ በጣም ችግር ነው፣ በራሱ ከባድ ነው። ማንም እየተነሳ ሊያስርህ በሚችልበት ሀገር ላይ ስለመብት መጠየቅ ቅንጦት ይመስለኛል። ግን መድኃኔዓለም ክርስቶስ ያስፈታው። እንደ በእግዚአብሔር ማን ያምናል? ይሄ ደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን ሰንበት ትምህርት ቤት ተማሪዎች ናቸው ይባል አርሞ በነበረው አገልግሎታቸው ላይ በዘላያቸው የምናውቃቸውና እጅግም በጣም አዝነን እኔ ራሱ በጣም በተደጋጋሚ ጊዜ እባካችሁ ብዬ በርካታ ቪዲዮዎችን ሰርቼ ነበርና ያ ሰንበት ትምህርት ቤት እንደዚህ ተቀይሮ እጅግ በጣም በሚያስቀና ሁኔታ መንፈስን ልብን በጣም ደስ በሚያሰኝ ሁኔታ እንደዚህ ሲዘምሩ ማየት እጅግ በጣም ደስ ይላል። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለ የዝማሬ መንፈስ የዝማሬ ስርዓት ይሄንን መምሰል አለበት የሚል አቋም አለኝ። ሁሉም ሰንበት ትምህርት ቤት እንደ ደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን ሰንበት ትምህርት ቤት ከዝላይ በመውጣት በተረጋጋ መንፈስ እንዲህ እንድትዘምሩ ጥሪ ያቀርባለሁ። በዚህ አጋጣሚ በአቃቂ ቃሊቲ ውስጥ የምትኖሩ ሰዎችና በታላቁ ደብር በአቃቂ መንበረ ሕይወት መድኃኔዓለም ቤተክርስቲያን ፍኖተ ብርሃን ሰንበት ትምህርት ቤት ተከታታይ መደበኛ የኮርስ ትምህርት መማር የምትፈልጉ ሰዎች ፍኖተ ብርሃን ሰንበት ትምህርት ቤት እጅግ በጣም የበርካታ ዘመን የማስተማር ልምድ ያለው በአቃቂ ቃሊቲ ክፍለ ከተማ ካሉት አድባራትና ገዳማት ሰንበት ትምህርት ቤቶች መካከልም ደግሞ በአንደኛ ደረጃነት የተመደበ ደብራችን እንግዲህ እንደምታውቁት የኮርስ ትምህርትን ለማስተማር ምዝገባ ጀምሯል። እዚህ ጋር የምትመለከቱትን በፎቶ ላይ የተገለጡትን ትምህርቶች በሙሉ ምናስተምር መሆኑን የገለጥን መታችሁ ዘውትር ከ11 ሰዓት ጀምሮ በሰንበት ትምህርት ቤቱ ጽሕፈት ቤት እየተመዘገባችሁ እንድትማሩም ደግሞ ማስታወቂያውን እነግራችኋለሁ። እናመሰግናለን። ማስታወቂያውም ጥሩ ነው፣ ተገቢ ነው። በሰንበት ትምህርት እንድትማሩ ስለሆነ ተገቢ ነው ብዬ አስባለሁ። አንዱ ጥረታችን ማለት ስራ ቤት እንድጠበቅ ነው። ከዛ ከመሰለ ዝላይ ተረጋግቶ እግዚአብሔር ወደ ማመስገን ዝማሬው መረዳት ግጥሙ መረዳት የሚቻልበት ደረጃ እስኪደርስ ድረስ በጣም ተመስገን ነገር ነው። ትልቅ ውጤት ነው ያስባለሁ። እውነት አያምጣብን እንጂ እኮ ክርስቲያኖች እነዚህ በሙሉ ደግ ለማድረግ የምንጣራባቸው ጥሪዎች እንደሚያልፉ ታውቃለህ። ሊያልፍ እኮ ይችላል ማለት የኔ ቢጤ ለመመጽወት ሄደን ልናጣ እንችላለን። ደግ ለማድረግ ፈልገን ላናገኝ እንችላለን። ያቺ ዘመን ዘመነ ምጽአት ናት የምትባል። ከዚህ በላይ ጭንቅ የለም። በመሰረቱ ከዚህ በላይ በጣም የሚወጥር ነገር የለም። አንዳንድ ሰው ስለ ምጽአት ሲማር በጣም ትኩረት የሚያደርገው ገሃነም ላይ ነው። በቃ
እሳቱ፣ ቃጠሎ፣ ንዳዱ ወዘተተርፈ። በመሰረቱ ስለ መንግስተ ሰማያት ጣም ለማስረዳት ብለን የምንሰብከው የገሃነመ እሳት ታሪክ የለንም። መንግስተ ሰማያት ሁሌም ጣፋጭ ነው። አልገባን ስላለ ነው ስለ ገሃነመ እሳት ቢያንስ ሰው ፈርቶ መመለስ ከቻለ ተብሎ የኔ ቢጤ ታጣላችሁ ሲባል ቢያንስ አሳቆን ኧረ ቶሎን መጹት ማለት እንድንችል ከቦታ ከመጣጣት እግዚአብሔር ይሰውር። በጣም ትልቅ ነገር ነው። እውነት ቦታ በጣም መሰረታዊ ነገር ነው። ያለንበት ክርስቶስ አስቀምጦን የሚጠብቀን የሆነ ደረጃ አለ፣ የሆነ ቦታ አለ። አብዛኛው ሰው ግን የሱን አለመምጣት የሱን ጥቂት መዘግየት እየተመለከተ ይንሸራተታል። አንድ ዜናው ላይ ያለ ታሪክ አለ። መነኩሴ ነውና ሰይጣን በጣም በብዙ ፈተና ሊፈትነው ሞከረ፣ ነገር ግን አላሸነፈው። መጨረሻ ላይ ምን አለው ይባላል? ተጠጋውና በቃ ከ40 ዓመት በኋላ ነው ልጥልህ የምችለው፣ ስለዚህ ምንም አሁን አልችልህም ብሎት ሄደ። ከዛ ያ መነኩሴ ምንም ብሎ ማሰብ ጀመረ። ስለዚህ ከ40 ዓመት በኋላ ነው የሚመጣው ማለት ነው። ስለዚህ እስከ 40 ዓመት ድረስ ልሰራው የምችለው ጽድቅ እንዳለው ሁሉ ደግሞ ያላየሁትን የማይበትም እድል አለ ብሎ ማሰብ ጀመረ። አያችሁ ክፋቱን ሰይጣን ስለ ንስሐ ራሱ ሲሰብካችሁ እና ከዚህ ዘመን በኋላ መጥቼ ጥላሃለሁ ብሎ ሲናገር ራሱ የሚጥልበትን ጊዜ ልም እየተናገረ ያለ ያቺን ቀን ፈልጎ ያቺን ቀን በማሰብ የሆነ ጉዳት ማድረስ ፈልጎ። ስለዚህ ያ መነኩሴም በአቱን ዘጋና ወጣ። እስቲ ዓለም ምን ትመስላለች ብሎ ለማየት ማለት ነው። እንደ ወጣ እግዚአብሔር ቸር ነውና ያንን ሁሉ ዘመን በአቱን ዘግቶ ሲጸልይ የነበረውን መነኩሴ መልአኩን ላከው እና መንገድ ላይ ሲሄድ አገኘውና ምን ልታረግ ነው አለ። አይ ከ40 ዘመን በኋላ እንደምፈተን ስለሰማው እስቲ ትቻት የመጣዋት ዓለም ምን እንደምትመስል ሊያድርግ ነው እና የእግዚአብሔር መልአክ ምናለ ዝም ብለህ ተመለስ፣ እሺ ዓለሙ አይጠቅምም፣ ግባ ተመለሰ። በገባ በሶስተኛው ቀን አረፈ። ግን ሰይጣን ከስም በኋላ ነው መጣለው። አያችሁት? የክርስቶስ መዘግየት ስንቱን እኮ ወደ ዓለም መልሶታል። እውነት ነው። መጀመሪያ መግቢያችን ላይ አርቲስት ኩራባቸው ቁርስ ጠይቁ፣ ቁርስ ከሚሰራለት እንኳን ጊዜ አልሰጠውም። ሰይጣን አርቆ ሊፈትረን ቢነግረን አስቡት ምን ያህል እንደው ማመናችን ሰይጣን ራሱ ማመናችን ራሱ ከባድ ነው። ክርስቶስ ኢየሱስ አንድ ምሳሌ ልንገራችሁና ጨርሳለሁ። ቅዳሴ ላይ በጣም ብዙ ሰው የሚያስቀድስ እንጂ የሚቀድስና የሚቀደስ አይሆንም። የሚያስቀድስ ማለት ቅድሳቱ እንዲከብ ከህብስት ወደ ስጋ ከወይን ወደ ደም እንዲለወጥ አብሮ መሳተፍ፣ ስርዓተ ቅዳሴውን መሳተፍ እንጂ ሄዶ እሱ ቀዳሽ እሱ ተቀዳሽ ወይም ደግሞ ያንን መስዋዕት በራሱ የተቀደሰውን ተቀብሎ ህይወቱን የሚያከብር አይሆንም። ለምን ደግሞ አትቆርቡት ተብሎ ሲጠይቅ ብዙ ሰው ምን ይላል? እኔ ለዚህ አልተገባውም ይላል አይደል? የሚቆርቡት ሰዎች ምንድን ናቸው ማለት ነው? ናቸው አይደል? የተገቡ ናቸው አይደል? ቶሎ የተገቡ ናቸው፣ ለመቆረብ የተገቡ ናቸው። አሃ ስለዚህ አልተገባህም ማለት ከሰውየው ይልቅ ኃጢአተኛ ነኝ፣ ከሚቆርበው ሰው ይልቅ እኔ ኃጢአተኛ ነኝ ብዬ ስለማስብ አይደል የማልቆርበው። ቤተክርስቲያን ቅዱስ ዮሐንስ አፈወርቅ ቤተ ሕክምና ናት ይላል። ፍርድ ቤት አይደለችም፣ ቤተ ሕክምና ናት። ታመሃል እንግዲያውስ ወደ ቤተ ሕክምና ለነፍስ ድነት ወደምታገኝበት ቤተክርስቲያን ሂድ ይላል። ህሙማን የታመሙ ሰዎች ደግሞ ባለ መድኃኒት ያስፈልጋል አያስፈልግም? እናንተ ሐኪም ቤት ሄዳችሁ በጣም አሟቸዋል። ሐኪም ቤት ሄዳችሁ በተራ ሐኪሙ ጋር መግባት እያለባችሁ ትንሽ ጤነኛ ሰው ታገኛል፣ ከእናንተ የሚሻል ጤነኛ ሰው። ተረኛ ሲባል ግድ የለም እኔ በጣም ብሶብኛል አይገባኝም አንተ ገባ። ጤነኛው ተመላላሽ ታካሚ ትሉታላችሁ። ኧረ ይሄን ሁሉ ወረፋ አልጠበቅም እኔ በኢመርጀንሲ ይገባል አይደል የሚባለው። በዛ በኩል እኔ አልቻልኩትም ይጮሃል ሰው። የባሰ በሽተኛ ቀድሞ ይገባል አይገባም? እና በጣም የማይገባችሁና በጣም ኃጢአተኛ ከሆናችሁ ቀድማችሁ ቆረቡ። መድኃኒቱ ያስፈልጋል አያስፈልግም? እንዲያውም ከሱ ተመላላሽ ሁሌ ከሚቆርበው ከኔ ከሚሻለው ሰው የበለጠ ኃጢአተኛው ያስፈልገኛል። ለስጋ ሕክምና ሲሆን መላውን የምናውቅበት እኮ ለነፍስ ሕክምና ይሄን መላ ማወቅ እንዴት አቃተ? ስለዚህ መልካሙን ስራ የለም እኔ ወደፊት ንስሐ ገብቼ ወደፊት ቤተሰብ መስርቼ ወደፊት ስራ ይዤ ወደፊት እንዲህ አድርጌ እቆርባለሁ እንዴት ሰው ይላል። ለነገ አትበሉ። ነገ የራሱ ክፋቱ ነገ ደርሳችሁ ደግሞ የምታመካኙት ምክንያት ይበቃቸዋልና በጎን ስራ በጎ ዘመን ባለላችሁ ዛሬ ስሩ። ለነገ ኃጢአትን ማታሳድሩ። ነገ ደግሞ ደርሳችሁ የምትሰሩት ኃጢአት ይበቃል። ለምሳሌ ስትናዘዙ ኃጢአት ሰርታችሁ በደል ፈጽማችሁ ሁሊናችሁን እረፍት ከነሳችሁ ዛሬውኑ ተናዘዙት። በቃ ይሄን ደግሞ ይዤ ከመሄድ አባታ ቆይ ጠርቀምቀም ይበልና ምን ማለት ነው? አቤት እቅድ ማለት ነው አይደል? የቱን ጨምሬ ደግሞ ልስራ እንደ መሄዴ ካልቀረ ይችንም ልስራ እንደማለት
ስኳር ሰርቆ የቃመሰው ቆይ ትንሽም ብር ልጨምርበትና እንደው ስኳር ብቻ ለምን እላለሁ የሚል ሰው ማለት ነው። አብሮ አካቶ ኃጢአትን ለነገ አትበሉ። ነገ የራሱ የቀኑ ክፋቱ ይበቃዋል ማለት ነገ ክፉ ሆኖ አይደለም። ነገ ደርሳችሁ የምትሰሩት ኃጢአት በራሱ ያጠፋችሁ ዘንድ ይበቃዋል። ስለዚህ ዛሬ ንስሐ ግቡ። ብዙ ሰው የሚሸወደው ነገ እኖራለሁኝ ብሎ እርግጠኛ ስለሚሆን በጣም የታዘብኳቸው ለቃቸው ራሳቸው ነገ እንደምን እርግጠኛ ሆነን ነው አይ ነገ ነው ንስሐ የምገባው ዛሬ ደሞት እንደምችል በአርቲስት ኩራባችን እንዳየነው ጠዋት ቆርበን ጠዋት ቁርስ ጠይቀን ቁርሱ ሳይመጣልን ልንሞት እንደምንችል እንዘነጋዋለን። ነገ የኛ ብለን እናስባለን። እንኳን አይደለም ነገ የኛ ሊሆን ቁርስ መብላት ጠይቀን እንኳን ቁርስ ከሚቀርብና እንኳን ጊዜ የለም። ስለዚህ ባካችሁ ከስጋ አምላክ የራቃችሁ በተለይ በወጣትነት ዘመናችሁ ላይ ከክርስቶስ ተለይታችሁ ከወይን ግንዱ ተለይታችሁ መኖር እንዴት እንደተቻላችሁ አላውቅም። እውነት መድኃኔዓለም ክርስቶስ በቸርነቱ ያቀርበን። ሲያቀርበን ግን በጉልበት ሳይሆን በፍላጎታችን ወደነው ፈቅደነው ስጋ አምላክን አክብረን ወደን ብንቀበል ደግሞ እንዴት ያለ መታደል መሰላችሁ። ለክብሩ ያብቃን። ወንድ ልጅ ለአንድ ሴት ልጅ አይደለም የተፈጠረው። እናንተ ለአንድ ብቻ ራሳችሁን ፈጥራችሁ አስቀምጣችሁ ነው እንጂ ወንድ ልጅ ለአንድ ሴት ልጅ ብቻ ብሎ አላህ አልፈጠረውም። ሴት ልጅ ለአንድ ወንድ ልጅ ብቻ አድርጎ ነው አላህ የፈጠራት። ይሄ ባህሪን ነው በቃ ባህሪ ነው። ሴት ልጅ ይሄ ሳይንሱም አይደግፈውም ሸሪዓውም ደግሞ አይቀበለውም። ወንድ ልጅ በአንድ ሴት ልጅ ብቻ አይረጋጋም። ሰላም ክርስቶስ ይብዛላችሁ። እንግዲህ ሁላችሁም እንደምታውቁት በእስልምና እምነትና ትምህርት ወንዶች እስከ አቅሙ ካላቸው አቅማቸው የሚፈቅድ ከሆነ እስከ 4 ሚስት ድረስ ማግባት ይችላሉ። የኢኮኖሚ አቅም ካላቸው እንዲሁም አራቱንም ያለማበላለጥ የሚንከባከቡ የሚወዱ ከሆነ እስከ 4 ድረስ ማግባት አለባቸው ማለት ይችላሉ የሚል ትምህርት አለና ብዙ ጊዜ ይህንን ምክንያት ሲያስቀምጡ አብዛኞቹ ሙስሊሞች ምንድነው የሚሉት? እንግዲህ አሁንም እንዳደመጣችሁት ወንድ ልጅ በአንዲት ሴት አይረጋጋም፣ በአንዲት ሴት መረጋትና መርካት አይችልም፣ ውስጡ ይመኛል፣ ስለዚህ ባህሪው ነው የሚልን ነገር አንስተዋል። መጽሐፍ ቅዱሳችን የእግዚአብሔር ቃል በእርግጥ እንደዚህ አይልም። በእኛ በክርስትና ለአንድ ወንድ የተፈጠረችው አንዲት ሴት ብቻና ብቻ ናት እንጂ 4 ሴቶች አይደሉም። እንግዲህ አዳም ተፈጥሯዊ ማለት ወንድ ልጅ ተፈጥሯዊ ባህሪው ነው ከተባለ እንግዲህ ወደ ፍጥረት መጀመሪያ ወደ አዳም መሄድ ግዴታ ይሆንብናል እና በመጽሐፍ ቅዱሳችን ላይ እንደምንመለከተው በዘፍጥረት ምዕራፍ 2 ስለ መጀመሪያው ሰው ስለ አዳም ቁጥር 18 ላይ እግዚአብሔር ሲናገር እንደዚህ ይላል። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ተመልከቱ፣ የሚመቸውን ረዳቶች እንፍጠርለት አይደለም የሚለው ረዳት እንፍጠርለት አለ። ቁጥር 1 ላይ ዝቅ ብላችሁ ስታነቡ ምን ይላል? እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስንት አጥንት? 4 አጥንት ወይስ አንዲት? አንዲት አጥንት ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አንዲት አጥንት ሴት አድርጎ ሰራት። ስንት አጥንት? አንዲት አጥንት ሴት አድርጎ ሰራት። ወደ አዳምም አመጣቸው ነው አመጣት። ሴቶች አድርጎ አይደለም ይሰራት፣ ያቺን አንድ አጥንት ሴት አድርጎ ነው ይሰራት፣ አንዲት ሴት ማለት ነው። አዳምም አለ ይህች አጥንት ከአጥንቴ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባላለ። እነዚህ አጥንቶቼ አይደለም ያለው፣ እነዚህ ስጋዎቼ አይደለም ያለው፣ ይህች አጥንቴ አንዲት ሴት ናት ለአዳም የተፈጠረችው። ስለዚህ ቁጥር 24 ላይ ምን ይላል? ስለዚህም ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ስንቱ? 5ቱ 4 ሴትና 1 ወንድ ማለት ነው። 5ቱ አንድ ስጋ ይሆናሉ ነው፣ ሁለቱ አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር እያለ ይቀጥላል ማለት ነው። በመጽሐፍ ቅዱሳችን ላይ በተለይም በብሉይ ኪዳን እጅግ በጣም በርካታ ሰዎችን ያገቡ ሰዎች ነበሩ። የስ ነበሩ። ታዲያ እነርሱ እግዚአብሔር ፈቅዶ ነው ወይ? ኖ። ባህሪያቸው ስለሆነ ነው ወይ? ኖ። የተፈጥሯዊ ግዴታቸው ወይ ተፈጥሯዊ ባህሪያቸው ሆኖ ነው? እንደዚህ የሚባል የክርስትና ትምህርት የለም፣ ፈጽሞ የለም። በአዲስ ኪዳንም ላይ ለምሳሌ ቅዱስ ጳውሎስ ክርስቲያኖችን ሲመክር ባል ለሚስቶቹ እያለ አይደለም የሚመክረው። ባል ለሚስቱ እንዲሁ ያድርግላት፣ ሚስትም ለባሏ እንደዚህ ታድርግላት እንጂ ሚስቶች ለባላቸው እንደዚህ ያድርጉላት እያለም ፈጽሞ አያስተምርም። አንደኛ ጢሞቴዎስ ምዕራፍ 3 ላይ ስለ ዲያቆናት ስለ ቀሳውስት ሲናገር የአንዲት ሚስት ባል ይሁኑ ነው የሚለው። ስለዚህ በመጽሐፍ ቅዱሳችን ላይ በክርስትና ትምህርት ለአንድ ወንድ የተፈጠረችው አንዲት ሴት ብቻ ናት። በነገራችን ላይ አንድ ወንድ በአንዲት ሴት አይረጋም ተብሎ በጣም በሚያስገርም ሁኔታ በአንዲት ሴት ስለማይረጋ 2 አይደለም የተፈቀደለት። ይገርማቸዋል። በ2 ሴትም አይረጋም፣
ሶስት አይደለም የተፈቀደለት። ይገርማቸዋል። በሶስት ሴትም ስለማይረጋ በእስልምና ትምህርት 4 ሴት ነው የሚፈቀድለት። ለምን ሲባል ምክንያቱም ወንድ ልጅ በአንዲት ሴት አይረጋ። ስለዚህ እስከ 4 ድረስ በቃ 4 አግብቶ ነው ይሄ በክርስትና ፈጽሞ መጽሐፍ ቅዱሳዊ ያልሆነ ትምህርት ነው። እንደዚህ የሚባልም ትምህርት ፈጽሞ የለም። እጅግ በጣም በርካታ ትዳራቸውን የሚያከብሩ ለአንድ ሰው ተወስነው የሚኖሩ ሰዎች በዓለም ላይ እጅግ በጣም በርካታ ወንድ ልጆች አሉ። የማንኛውም ወንድ ተፈጥሯዊ ባህሪ ነው ብሎ ፈጽሞ የተፈጥሯዊ ወንድ ባህሪ ያልሆነን ነገር የአንዳንድ ወንዶችን የዝሙት ምኞት ብቻ ያንን ተፈጥሯዊ ባህሪ አድርጎ መናገር ፈጽሞ ስህተት ነው። በሚያስገርም ሁኔታ ደግሞ ይህንን ነገር ክርስትናው ብቻ ሳይሆን በእርግጠኝነት አብዛኞቹ የሙስሊም ሴቶችም ይህንን ነገር አእምሯቸው ሊቀበል እጅግ በጣም ይከብዳል። ነገር ግን ቁርአናቸው ላይ ስላለ አላህ ስላዘዘ አብዛኞቹ በቃ አእምሯቸውን አሳምነው ደስተኛ ሆነው ለመቀበል ይሞክራሉ እንጂ የአብዛኞቹ ሙስሊም ሴቶችም አእምሮ ፈጽሞ አይፈቅድላቸውም። እና ይህ ፈጽሞ የፈጣሪ ሕግና ትእዛዝ ነው ብለን እኛ አናምንም። ፈጣሪ ለአዳም የፈጠረለት አንዲት ሴትን አንዲት ሔዋንን ብቻና ብቻ ነው። ሰላም ክርስቶስ ይብዛላችሁ። ወንዴ እግዚአብሔር አምላካችን ጆሮ ከጤና ጋር ይስጥልን። በነገራችን ላይ በእስልምና 4 ሴት ብቻ ሳይሆን ከዛ በላይ መያዝ ይቻላል። በተለይ በምርኮ የሆነ በጦርነት ምክንያት ከሆነ በቀኝ እጃችሁ የያዛችኋቸው ማለት በምርኮ የያዛችኋቸው ሰዎች እንዳለ ያንተ ማድረግ የራስ ማድረግ ይቻላል። ሰራተኛ የራስ ማድረግ ይቻላል። ይሄ ከትዳር ውጪ ያለ ወይም ከአራቱ ሚስቶች ውጪ ያሉ ናቸው። እነኚህ ሰራተኞች ጋር መገናኘት ይቻላል። መሐመድም ሲያደርገው ነበረ። በቀኝ እጅ ያስካቸው በጦርነት ወቅት ላይ በቀኝ እጅ ያስካቸው የሚላቸውን የማረኳቸው እንዳለ እነሱ ማድረግ ይቻላል። የተፈቀደ ነው። 4 ሚለው እንደው ለድሃው ማለት ይቻላል። ጻድቃን፣ ሰማዕታት፣ መላእክት ጸሎት መስማት ይችላሉ አይችሉም? ልድገሙ ጥያቄው ገብቶታል? አይችሉም። ስለዚህ ሰአሊ ለነ ቅድስት ስንልም አሁን እመቤታችን ቅድስት ድንግል ማርያም ጸሎት አትሰማም እያሉ ነው። አትሰማም። ልጮህልህ ጮክ ብዬ ልንገርህ፣ አትሰማም። የሚያዞር ከሆነ ያዞር። እንግዲህ እንደሰማችሁት ነው። በተደጋጋሚ የፕሮቴስታንቱ ዓለም ችግሩ የሚከተሉት አስተሳሰብ ወደ በሽታና ወደ እብድነት ነው የሚቀየረውና የመጨረሻ የፕሮቴስታንቱ ግቡና ዓላማው ተከታዮቻቸውንና ወደ እነሱ ተጠራርገው የሚገቡትን በሽተኛ ማድረግ ነውና ከጊዜ ወደ ጊዜ የሚናገሩት የአንድ የህመም መገለጫ በመንፈስ የታመመ የተጠቃሱ አይነት በሽታ ነው የምንመለከትባቸውና እግዚአብሔር ልቦና ይስጣቸው። ትምህርቱ ላይ እናተኩር። እንግዲህ የተነሳው ጥያቄና መልስ ምንድነው? በአጠቃላይ እመቤታችን እንደገና ሌሎችንም ቅዱሳን ባካተተ መልኩ ምንም አይነት ጸሎት አይሰሙም። እንደውም ንግግሩ ጸሎትን ብቻ ሲበቃ አይሰሙም ነገር ድፍን ያለ ነገር። አንደኛው ቅዱሳን ምድር ላይ የሚደረገውን ነገር በአጸደ ነፍስ ሆነው ይሰማሉ ወይ? ይሰማሉ፣ ይመለከታሉ ወይ? ልክ በምድር ላይ እንደሚሰሙ እንደሚመለከቱ ሰማይ ቤት ላይ ይሄ አይነት ግንኙነት አለ ወይ? ሁለተኛ ምድር ላይ ያለው ነገር የማወቅስ ነገር አለው የሚለው እስቲ ተወሰነ እንመልከትና ወደ ምልጃው እንገባለን። በመሰረታዊነት ሰማይ ላይ ሆኖ ምድር ላይ የሚደረገውን ነገር ያውቃሉ ወይ ከተባለ በሚገባ ያውቃሉ። በሚገባ መጀመሪያ ሰው ሞተ ሲባል ነፍስ ከስጋ መለየት ነው። ስለዚህ ስጋው መቃብር ይገባል፣ ነፍስ ደግሞ ህያዊት ነፍስ በሰማይ ትሆናለች። አንድ ሰው ምድር ላይ ከሚኖረው ኑሮ ይልቅ እንደው በመሰረታዊነት ሰማይ ቤት የሚያደርገው ነገር በጣም የበለጠና የተሻለ ነው። ለምሳሌ ቅዱሳን በምድር ሙት ያስነሳሉ ወይ? ቅዱሳን በምድር ባህር ተሻግረዋል። ከዚህኛው ህይወታቸው ደግሞ ያኛው ህይወታቸው በጣም እጥፍ ነው ይበልጠዋል ማለት ነው። ለዚህ መነሻ የምናደርገው ቅዱስ ጳውሎስ ነው። በፊልጵስዩስ መልእክት ምዕራፍ 1 ቁጥር 22 ላይ የተናገረው ቃል አለ። ምን አለ? በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና ብሏል። ማለት ለጳውሎስ የተሻለለት ምድር ላይ እኮ በጥላው በምኑ እኮ ፈውሷል። ሽባ ተርትሯል፣ ጎባጣ አቅንጧል፣ በትምህርቱ ብዙዎችን ለውጧል። ያ በጎ ነው። ከሱ ደግሞ የተሻለ አለ። ከሱ ደግሞ በጣም የበለጠ ለኔ ክብር የሚሆንልኝ ከክርስቶስ ጋር ልኖር ልሄድ እናፍቃለሁ አለ። ስለዚህ ቅዱሳንም በአጸደ ነፍስ ሳሉ ዕውቀታቸው አይነጠቅም። በምድር የሚደረገውን ነገር ያውቃሉ ማለት ነው። ዕውቀት በተለይ ቅዱሳንም ይሄ ጸጋ አላቸው። ለዚህ ማሳያው የሉቃስ ወንጌል ምዕራፍ 16 ላይ ነው፣ ከቁጥር 24 ላይ ሀብታምና ድሃው አልዓዛርና ነዌን ታሪክ እናውቃለን። ከሞቱ በኋላ ሁለቱ ወደ ሰማይ ከሄዱ በኋላ ምንድን ነው የተፈጠረው? ነዌም አልዓዛርን ከሩቅ ተመለከተው ይላል። በአብርሃም እቅፍ ሆኖ አብርሃምን የለመነው ምን ብሎ ነው? ከዛ አብርሃም የተናገረው ምንድን ነው?
አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ፣ የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ፣ አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ ይላል። በምድር ላይ ድሃውና ባለጸጋው ይኖሩ የነበሩት አብርሃም ያውቃል ማለት ነው። እንዴት አወቀ ታዲያ? ራዕየ ዮሐንስ ምዕራፍ 6 ቁጥር 10 ላይ ምንድን ነው የተፈጸመው? እነዛ ነጫጭ የለበሱት በበጉ ደም ልብሳቸውን ያጠፉ እነዛ ቅዱሳን በበጉ ፊት በክርስቶስ ፊት ቆመው የለመኑት ልመና ለምን አሉ? በታላቅ ድምፅም እየጮሁ ቅዱስ እውነተኛ ጌታ ሆይ እስከ መቼ ድረስ በሚኖሩት ላይ እስከ መቼ አትበቀልም አሉት ይላል። ጥያቄያቸው ፍርድ ነው። ብዙ ሰማዕታትን ስለገደሉ የንጹሐንን ደም ስላፈሰሱ ለምን አትበቀልም እያሉ ነበረ የሚለምኑት። በምን አውቀው ነው? ያሉት ሰማይ ቤት ነው። ደግሞ ጊዜውንም ጭምር ተናግሯል። እስከ መቼ ብሏል። ስለዚህ በዛች ደቂቃ ድረስ ክርስቶስ በምድር ላይ ያንን ቅጣት እንዳልሰጣቸው አውቀዋል ማለት ነው። የደብረ ታቦር ላይ ሙሴና ኤልያስን ክርስቶስ በገለጣቸውና ባመጣቸው ጊዜ የተፈጸመው ሉቃስ እንዲህ ይለናል። የሉቃስ ወንጌል ምዕራፍ 9 ቁጥር 28 ላይ እንዲህ ይላል፣ ሙሴና ኤልያስ ከጌታ ጋር ይነጋገሩ ነበር፣ በኢየሩሳሌም ይፈጸም ስላለው ስለመውጣቱ ይነጋገሩ ነበር ይላል። በኢየሩሳሌም ስለመውጣቱ ማለት እንዴት አወቁ? አሁን እያወራን ያለነው ቅዱሳን በምድር ስላሉ ሰዎች የሚያውቁትን እውቀት ስለ ክርስቶስ ጭምር ነገረ ሥጋዌው በምድር ላይ ምን ያደርግ እንደነበረ ተገልጦላቸዋል ማለት ነው። ስለዚህ በምድር ላይ በኢየሩሳሌም ክርስቶስ ስለሚያደርገው ስለሞቱ ስለ ሕማሙ ያውቃሉ። ታዲያ ስለኛማ እንዴት አያውቁ? ታዲያ እኛንማ ጸሎት እንዴት አይሰሙ? ቅዱሳን በአጸደ ነፍስ ሳሉ መለመን ብቻ አይደለም፣ ማስታረቅ ማማለድ ብቻ አይደለም፣ ጭራሽ የመፍረድ ጸጋ ተሰጥቷቸዋል። የመፍረድ ጸጋ ጸሎት መስማት አይደለም እኮ የመፍረድ ጸጋ ጭምር። ጴጥሮስ በጠየቀው ጊዜ ጌታ ምን አለ? ጌታ ወይ ሁሉን ትተን ተከተልን፣ እንግዲህ ዋጋችን ምንድን ነው ያለው? በ12ቱ የያዕቆብ ልጆች ዙፋን ላይ ተቀምጣችሁ ትፈርዳላችሁ ነው ያላቸው። በማን ላይ? በ12ቱ የያዕቆብ ልጆች መንበር። በዛ ዙፋን ላይ ተቀምጣችሁ የመፍረድ ጸጋ። ቅዱስ ጳውሎስ ብሏል ቆሮንቶስ 5 ላይ ቅዱሳን በዓለም ላይ እንደሚፈርዱ አታውቁም? ምን ነው ያሉት? ቅዱሳን ያለው ምድር ላይ ያሉትን ብቻ አይደለም፣ ሰማይ ያሉትንም ጭምር። ቅዱሳን በዓለም እንደሚፈርዱ አታውቁም ወይ? ይፈርዳሉ ማለት ነው። የመፍረድ ጸጋ ጭምር ተሰጥቷቸዋል። ለዚህ ነው ኢዮብ ሲናገር ይደንቀኛል በጣም ምዕራፍ 36 ቁጥር 7 ላይ ሲናገር ዓይኑን ከጻድቃን አያርቅም ይላል። ለዘላለም ከነገስታት በዙፋን ላይ ያስቀምጣቸዋል። እነርሱም ከፍ ከፍ ይላሉ አለ። የት? ሰማይ ላይ ምን ይላሉ? ከፍ ከፍ ይላሉ። አቡነ ተክለ ሃይማኖት ከፍ ከፍ አላሉም ወደ ሰማይ? ከ24ቱ ካህናት ጋር አላመሰገኑም? አላጠኑ? እመቤታችን ወደ ሰማይ ከፍ ከፍ አለች ቢባል ምንድን ነው ስህተቱ? የእኛን ጸሎት መስማት አይደለም፣ የመፍረድ ከፍ ከፍ የማለት ክብር አክሊል የማግኘት ጸጋ ጭምር ተሰጥቷቸዋል። እንደውም ነገስታት ነው የሚላቸው መጽሐፍ። ስለዚህ የቅዱሳንን ጉዳይ እንደው እንደ ተራ ነገር በምድር ብቻ ልናስቀሩ አይገባም። ወንድማችን ኢዮብ እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እኔ አንድ ነገር ብቻ አልጨምርበት። ማወቅ ለነፍስ ነው ወይስ የስጋ ነው? በዚህ በስነ ፍጥረት ወይም አክሲማሮስ ትምህርታችን ላይ ነፍስ 3 የባህሪ መገለጫዎች አሏት። ለባዊት ነች፣ ህያዊት ነች፣ ነባቢት ነች። ስለዚህ ማሰብ፣ መናገር ለባዊት እና ህያዊት ሆኖ መኖር የነፍስ ባህሪ ነው። የባህሪ መገለጫዎች ነው። ባህሪ ሳይሆን የባህሪ መገለጫዎች ነው። የስጋ ግን 4ቱ ባህሪያተ ስጋ ይባላሉ አይደል? መሬትነት፣ እሳትነት፣ ውሃነት፣ ነፋስነት እነኚህ 4ቱ ናቸው። ስለዚህ መናገር፣ ማሰብና ህያው ሆኖ መኖር የነፍስ ነው። ስለዚህ ማናገሩ ካለ ህያው ሆኖ መኖር ካለ ማሰብ የሚችል ከሆነ እስቲል ነፍስ እውቀቱ አላት ማለት ነው። እውቀት የነፍስ ባህሪ ገንዘቧ ሲሆን መስማት፣ መናገር፣ ማሰብ፣ ማዳመጥ ይሄ ሁሉ የነፍስ የባህሪ ገንዘቧ እንጂ የስጋ አይደለም። ስለሞቱ ነፍስን ማወቋ መገዛው ይሞታል ማለት አይደለም። ሊሞትም አልቻለም። መጽሐፍ ላይም እንደዚህ ተብሎ አልተነገረንም። ስለዚህ የነፍስ ባህሪ መገለጫዎቿ ቅዱሳን በነፍስ ባጸለ ነፍስ ከእግዚአብሔር ጋር እስካሉ ድረስ ነፍስ ማድረግ በፊት ታደርግ ነበር ነው የበለጠ ታውቃለች። ስጋ ገድቦባት ወሰኑባት ይይዝባትን የነበረው ብርሃነ ዓለም ቅዱስ ጳውሎስ እንዳለው ከዚህ በኋላ አሁን በድንግዝ ጊዜ ያለው ከዛ በኋላ ሲል ግን በግልጽ ያሉና ስለዚህ በዚህ ምድር ላይ በስጋ ተገድቦ የነበረው ነፍስ በመንግስተ እግዚአብሔር በመንግስተ ሰማያትማ ምን ያህል ያያሉ? በጣም ሰፊ ነገር ነው። ወንድማችን ኢዮብ አብርሃም በምን አወቀ? እስከ አልዓዛርም ጭምር
የነዌ ወይም የዛ የባህል ሀብት ወንድሞች እንኳን እንዳሉት ከሱ በኋላ ስለተነሱ ስለ ሙሴ እንኳን ተናግሯል። አብርሃም ሙሴና ነቢያት አሉላቸዋል። በምን አወቀ ሙሴ መኖሩን? በምን አወቀ ነቢያት መኖሩን? አብርሃም ከሙሴ በፊት የሞተ አባት ነው፣ ያረፈ አባት ነው። በምን አወቀ? ያዕቆብ መወረዱን እንኳን አያውቅም። ስለዚህ ሙሴና ነቢያት አሉላቸው ብሎ ሊናገር የቻለው በምንድን ነው ካላወቀ አብርሃም? ስለዚህ ማወቅ የነፍስ እንጂ የስጋ አይደለም የሚለውን ነገር በደንብ አድርጋችሁ እንታስቡልኝ ነው። እስቲ ይሄን ደግሞ የቅድም ያልኳችሁ የገዳይ ወንድምን እስቲ እንመልከት። አንድም በእኔ አቤቱታ የሚያቀርብ ሰው አለ ብዬ አላምንም። እኔ አሁን የማይደውልልኝ ሰው የለም። አይዞህ አንተ ምንም አትሆንም ንጹህ ሰው ነህ ከማለት ውጭ እንደው ሌላ የተለየ ነገር ሊያደርገኝ የሚችል ሰው እንደሌለ አውቃለሁ እና በእሷ በኩል የተሰጠኝ ማስጠንቀቂያ ነኝ። ይህንን ለስድስተኛ ያው 16 ስለምኖር እኔ ለስድስተኛ ለጣቢያ አመለከትኩ። ለባህር ዳር ከተማ አስተዳደር ጽሕፈት ቤት ጸጥታና አስተዳደር ጽሕፈት ቤት መምሪያ አስታወቅኩኝ። አንተ ራስህን ጠብቅ፣ አሁን ካለው ሁኔታ እኛንም እኮ ያዝናቸው እንዲያደርግናቸው ከሌን ገደል ነው የሚል የዛቻ ስራ ስላለ አሁን አንተ አንደኛ በዚህ ሰዓት ለአንተ የሚደረግልህ እንትን የህግ ከለላ ምንም እንደሌለ ግን ራስህን ጠብቅ። ሁላችንም እንዲህ ነው። ቤት ሆኖ የሚኖሩት እኔ 16 መኖሪያ 16 ነው እኮ አሁን የሚኖሩት። አሁን ስለሰማሁ ተደብቀዋል። እንደውም በስንት መከራ እኮ ነው ያገኘሁት። በነገሮት ላይ ፈልጌ ስልክ አጥፍተው አማራጭ ስልክ ነው የተገኙት። በሰው ስልኬ የዘጋሁት ስልኬ ለምን መሰለህ? ማንም ሰው አልደወለብኝም። የሰው ለኔ የሚደውለው ሰው ምንድን ነው በዛ ምንድን ነው የሚል ነገር ስለመጣ እሱን ለአእምሮ እምቢ ስላለኝ ስለተረበሽኩ በቃ ስልኩን ዘጋሁት ለተወሰነ ቦታ አልቀየሩም። እኔ ቦታ ቤተሰቦቼ ከቤቴ ያለው እዚህ ቤተሰቦቼ እመጣለሁ። ምንም እንትን ያልኩት ነገር የለም። ሆቴል ላይ ነው እንደዚህ ውስጥ ሆኗል። አንዴ ቀበሌ 9 እናቱ አክስቱ ምናምን ሄዷል እባላለሁ፣ ግን የትም አልሄድኩም። ይዘው በቤቴ ሁኜ እየተከላ እንትን ያለ ቅድም የጠየቀኝ እኔ እጄ ረጅም ነው በሚለው ምን እንደምል ለመግለጽ ራሱ ይከብደኛል። 2 ሚሊዮን ብርም ሰጥቷል እጄ ረጅም ነው ለማስፈታት እየተባለ እኔ ገንዘብ ተሰጥቶ ፍርድ የሚቀለበስ መሆኑን ባውቅ እና እኔ የሰጠሁ ከተባልኩ ገንዘብ ሰጥቼ ነው 25 ዓመት ገንዘብ የተቀበለ ሰው 25 ዓመት ፍርድ ይፈረድበታል። እንግዲህ እናንተ ቀሪውን እግረኛው ሚዲያ ላይ ተመልከቱት። ምናልባት አስፈላጊ የሆነ ጉዳይ ከሌለ በስተቀር እንዳልኳችሁ በጣም አስቸኳይ ጉዳይ ካልሆነ በስተቀር የማቀርባቸው አይመስለኝም። ብቻ ወደ ምን ታዘባቸው እንምጣ። መጀመሪያ ምን ታዘባቸው እነኚህ ሰዎች ነው። እነኚህ እንግዲህ በኦርቶዶክስ ማሊያ የሚጫወቱ መናፍቃን ናቸው። በሌላ ገጽያቸው ታድሶ ተብሎ የሚነገርላቸው ማለት ነው። ሙሉ ለሙሉ ኦርቶዶክስ መምሰል ይፈልጋሉ። ነገር ግን ኦርቶዶክስ ቤተክርስቲያን ይከብዳቸዋል፣ ይጸንባቸዋል፣ አይችሉትም፣ አቅምም የላቸው ብለው መቀበል ጥያቄ ያለን ይላሉ። ጥያቄያቸው ደግሞ ቅድም እንደሰማነው በተለይ ቤተክርስቲያን ደግሞ ኖሮ እንደወጣ ሰው የግዕዙን ቃላት እንኳን የተገነጣሽነት ሐሳቡን እንኳን መረዳት የማይችሉ ሰዎች ናቸው። በጣም እናዝናለን። እንደዛ ነገሮች በተለይ ከነዋያ ቅዱሳቶቻችን አንጻር በጣም መጠየቅ ነበረባቸው። ከአልባሶቻችን አንጻር በተለይ ቤተክርስቲያን የምትገለገልባቸው አልባሳት መጠየቅ ቻለች። የባህሉ ሳይሆን ቤተክርስቲያን የምትጠቀምባቸው አልባሳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና አጠቃላይ የኢስተርን ኦርቶዶክስን ጭምር የሚጠቀሙት አልባሳት በተለይ የሰባኪያን አልባሳት
በደንብ አድርገን መጠየቅ ይቻላል። እንዳልኳችሁ ሁሌም እንደምላችሁ የህግ ክፍላችን አንድ ቀን ሲነቃ ጊዜ ሲፈቅድለት ያደርገው ይሆናል። እንግዲህ እኔ ያገኘሁት ቲክቶክ ላይ እመቤታችን እውነት ነው ወይ እመቤታችን ተገለጠች የሚባለው ነገር የሚል ነገር ነው። ይሄ በቤተክርስቲያን እስካሁን ድረስ የእመቤታችን መገለጥ በተጠናበት ጥናት ጉዳይ ላይ እመቤታችን ስትገለጥ ምን ትመስላለች በሚለው ታሪክ አንጻር ስንመለከተው እመቤታችን በብርሃን ጸዳል ተከባ ብርሃንን መስላ ብርሃን ሀላ እንጂ እንደዚህ ፌክ የሆነ ጭስ እየጨሰላት አሊያም ደግሞ እሳት የተቃጠላት አይደለም። አንደኛ እሱ ነው። ሁለተኛ በግብፃውያን ዘንድም ከዚህ በፊት 2 ቪዲዮ 3 ቪዲዮ አሳይቻቸዋለሁ ብዬ አስባለሁ። እነሱ ቪዲዮዎች ላይ ስናያቸው ፊዚካል የሆነ አካል ኖራት ልትጨበጥ ልትዳሰስ የሚለው ሳይሆን ብርሃናዊ ነጸብራቃዊ መንፈሳዊ በሆነ እንጂ እንደዚህ አካል ገዘፍ ነስታ እመቤታችን ተገልጣ የሚለው አይደለም። በባለፈው መምህር ያደርጋለን ባቀረብኩላችሁ ቪዲዮ ላይ ያ ፈላስፋ የነበረው ሰው ሲመለስም በስዕሉ እንዳናገራቸው ስዕሉ እንኳን ቀርቦ ጭምር አጠገቡ ቀርባ እስክስታናገረው ድረስ ይደርስ ነበር እና ፊዚካል የሚጨበጥ የሚዳሰስ ነገር አይደለም። እስካሁን የተለመደ ነገር አይደለም እና ጥንቃቄ ይጠይቃል እንደዚህ አይነት ነገሮች። ሁለተኛ ነገር ደግሞ ሁሉም ቦታ እመቤታችን ተገለጠች በጣም ጥንቃቄ ይጠይቃል። ኦርቶዶክሳዊ ምልክታችን ሁሉ ኦርቶዶክሳዊ መሆን ያለባቸው እንጂ እንዲሁ ተአምሮች ተፈላጊዎች ባንሆን እሰየው ደግ ነው። እስቲ ይሄን ቪዲዮ ደግሞ ላሳያችሁ። በጣም እየታዘብኩኝ በጣም እየበዛ ስለመጣ ስላሰብኩኝ ይሄን ቪዲዮ ባቀርብላችሁ። ኦርቶዶክሶች ምን አይነት ችግር ውስጥ እንዳለን የሚያውቅልን ሰው አለ? እስቲ ይሄን ቪዲዮ እዩ። ህዝብ አላት ግን ቤተክርስቲያን በይዳ ተይዛለች። ከኋላ የምታዩት ቤተክርስቲያን 1.2 ሚሊዮን በይዳ ተይዛ ነው ያለችው። እዚሁ ለአዲስ አበባ ቅርብ ሆና ለቡራዩ ቅርብ ሆና እንደዚህ አይነት ችግር አጋጥሟታል። እዚሁ ከአዲስ አበባ ውስጥ ከቡራዩ ውስጥ እኔ ማይገባኝ ነገር ነው። እሺ በጣም ይቅርታ አድርጉልኝ። ይሄ ነገር ቤተክርስቲያን በእዳ ተይዛለች ማለት አሲዛችሁ ትበደሩባታላችሁ። ምንድነው በእዳ መያዝ? የግል ቤት ሲሆን ነው እንደው ይሄ ቤት ስላለኝ ብር አበድሩኝ ብሎ ባንክ ቤት ጠይቅበታል። ካልመለስኩኝ ቤቱ ሊወረስ ማለት ነው። ቤተክርስቲያን ምን አደረጋችኋት? አሲዛችሁ ተበድራችሁባት? በምን መልኩ ነው እንትን ያላችኋት ብድር ውስጥ የገባቸው? አልገባኝም። የገባው ሰው ሐሳቡን ቢሰጠኝ ኮሜንት ላይ ያሳውቀኝ በጣም ደስ ይለኛል። እኔ የምር ምንም ሊገባኝ ስላልቻለ ነው። ቤተክርስቲያን በእዳ ተይዛለች ሲባል ምንድነው? ተበደራችሁባት? በቤተክርስቲያን ስም ካርታ ሲዛችሁ ተበደራችሁበት? ምንድነው? እዳ እንድትያዝ ያደረጋት ነገር ምንድነው? የገባው ሰው ካለ ግልጽ የሆነ ሰው ካለ በኮሜንት ላይ ያሳውቀኝ። የዛሬ ዝግጅት ይሄን ይመስል ነበር። ከወደዳችሁና ከተመቻችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ቸር ቆዩ።